እና ሙዶች ወጣችን በዘመርክ እንግዲህ ወደ መጨረሻው ሰዓት ደርሷል። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ከረኝነት በኋላ ወደ ኩሽና ገብቻለሁ። ኩሽና እንግዲህ እያያዝን ነው ማለት ነው። ምን እየሰራው መሰላችሁ? ለምን ብሎግ አልሰራም አልኩኝና ፀሐይ እያንጸባረቀ ነው ነገሩ። ከዛም ወደ ኩሽና መጣሁኝ። የሆነ ነገር ይዣለሁ። ምን ይመስላችኋል? ፉላ ይባላል ማለት ነው። ፉላ አያችሁት? ገምጫ አሳያችኋለሁ። እና ሙዶች ማሮች ፍቅሮች እንስራ አለኝ ኩሽና ጎጆ መውጫዬ ነው። እሺ ሰምታችኋል? እሺ ጎጆ መውጫ የተሰጠኝ ነው። ቆይ ይሄን ፍሬ ታውቁታላችሁ አታውቁትም? ሀቅ እና ስልክ እንደዚህ ላይ ያዘው እና ቆይ አጣብላ አድርገው ማለት ነው። ከዛም ቢስሚላ በጣም ስለቀላ መሯል። ያኔ በጣም ጥሬ መሆንም የለበትም፣ በጣም መብሰል የለበትም። ከበሰለም ይመራል። ጥሬ ነው ብላችሁ የገዛችሁት በደቂቃዎች ይበስላል ማለት ነው። የሚገርማችሁ ነገር እና የሚገርም ነው። ውስጡ እንደምታዩት ፍሬ ያለው ግን ውስጡ ማለት ነው ትላልቅ ፍሬዎች አሉት። ምን የሚሉት ይሆን? እንዴት ነው የሚማረረው? ወላሂ ኩሽና ማለት ነው። አትክልት እየሰራሁኝ ለምን እኔ ሳልጋጥም ካልበላም አልኩኝ ነው። ቆይቷል ፍሪጅ ካስቀመጥኩት ከገዛሁት ማለት ነውና አትክልት አንዳንድ ጊዜ ጥሩ ነው። የሚመረውንም የሚጣፍጠውንም ዝም ብላችሁ ቅመሱ ማለት ነው። ቅመሱ። ይሄ ነገር ጣፋጭ ፓርት አለው። እውነቴን ነው የምላችሁ። ይሄ ከላይ ያለው ይመራል። ሌላው ደህና ነው፣ ቆንጆ ነው። ይጥማል ግን ፍሬ ያለው ወደ 5 ምናምን ፍሬ ያለው ይሄ የሚታያችሁ ፍሬ ነው ማለት ነው። እና ፍሬ ነው። እሺ ፍሬው ማለት ነው። እና ፍሬ ያለው ማለት ነው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሽንኩርት እያበሰልኩ ነው። ሽንኩርት ምሳ ልሰራ እንግዲህ ሽንኩርቴን ዝም ብዬ ጥጄው እንደዚህ እንትን እያለ ነው ማለት ነው። በሰል እያለ ነው። ከዛም እንግዲህ ግማሽ ስጋ ትሆናለች ብዬ አስባለሁ። 1 ኪሎ ነበረች ለኢድ ጊዜ ሰርችላታለሁ ጠበስ አድርጌ። ከዛች ተርፈኝ ነበረ። ቀይ ወጥ ልሰራ ነው። አብራችሁኝ ሆኑ እና ውዶች እንግዲህ ይሄ ቀይ ሽንኩርት ነው። ያኔ ስላችሁ ከለር አለው የሽንኩርት ከለር እና ሲበስል እንደዚህ ሆነ እላችኋለሁ። ዘይት ጨምራለሁ። ስለዚህ በርበሬ እንጨምራለን እና ውዶቼ ካሜራዬን ያወራቅ አድርጌ ነው። ቢስሚላ በርበሬ እንጨምራለን። በነገሩ ማንኪያ እንደምታዩት ትንሽ ናት፣ ግን ቢሆንም በርበሬው ቆንጆ በርበሬ ስለሆነ አሁን 3 ማንኪያ አድርጌ እያሸሁኝ አየዋለሁ። የቀይ ወጥ ስለሆነ የሚሰራው ግን ቅልት ነው የሚያደርገው። እንዲቀላ ደግሞ አፍኔ ስላስቀመጥኩት ነው። አፍናችሁ ቁጭ ስታደርጉስ እንደዚሁ ቅመም ጨው አለማብዛት። ሁለተኛ ቅመምም ጥሩ ቅመም ስታደርጉበት ይወዳል በርበሬ። እዛ ላይ ደግሞ
አፈን ብታደርጉት ይነትራል፣ ቆንጆ ይሆናል፣ ከለር ይሰጣል ማለት ነው። እንደምታዩት እንትን ብሏል ማለት ነው። ነገር ግን እኔ ጣል አደርግበታለሁ። እዛ ላይ ደግሞ አሻቦ ወይንም ጨው አለማብዛት ነው። በርበሬ ሲፈጭ ለማውረጃ ያክል ብቻ ትንሽ ነው እንጂ የሚደረገው እንደ ኪሎዋችሁ ብዛት ብዙ ጨው አለማድረግ ወይንም አሻቦ በገጠረኛው ማለት ነውና ይህ ነው። ስለዚህ ሽንኩርቴን በዚህ መልክ እያቁላላሁ ነው ውዶች። በርበሬያችንን በዚህ መልክ ያሽን ከበሰልን በኋላ ሽንኩርታችን ጋር ካቆላላን በኋላ ስጋችንን እንግዲህ መጨመር ነው። ስጋችንን እንጨምራለን ውዶች ማለት ነው። መጣጥያስ ጢሱም ብዬ ልንገራችሁ። ቢስሚላ ሰው ባለ ነው ይላል። ከአጥንት ምናምን የሌለው ስጋ ነው ለነገሩ። ኪሎ 1600 ብር ነው። የበሬ ስጋ ከምግብ ቤት ነው የገዛሁት። 1600 ብር 1 ኪሎ ስጋ የገዛ ነው ማለት ነው። እና ያኔ አለላ ብቻ ነው፣ አጥንት ምናምን የለውም። የሚገርማችሁ ቆረጥ አድርጎ ሰጠን። ኒና ይባላል የሀይቁ አንደኛ ምግብ ቤት ይባላል። ግን ተወዳዳሪ ስለሌለ ነው እንጂ ያን ያክል ሆኖ አይደለም። ሆኖም ግን እኛ 3 ሆነን ምሳችንን በልተን እኔ ራቴን በማግስቱ ምሳዬን በላሁለት ማለት ነው። የሚገርማችሁ 1600 አሁን ደግሞ ይሄው በዚህ መልክ እየሰራሁ ነው ማለት ነው። እና ደህና ነው፣ ብሩ ቢወደድም ደህና ነው። ዶች ስጋ ወጣችን እየበሰለ ነው እንደምታዩት እየበሰለ ነው። ያው ጢስ ስላለው ነው የማይታያችሁ። አሁን ግን ድንች ጨምርበታለሁ። ድንች በዚህ መልክ ቆርጥ አድርጌያለሁ። ድንች በስጋ እኔ በጣም ነው የምወደው። ስለዚህ ይሄን ጨምርበታለሁ ውዶቼ። ቢስሚላ ከዛም እንደዚህ ጨመርኩበት። ያው ስጋው መብሰል ጀምሯል። አሁን እንደዚህ በቃ እኔ በጣም ነው የምወደው። አላቅም እንግዲህ ይሄ እኔ ፍላጎት ነው። ሰዎች እንደዛ አድርገው ይሰራሉ። አላቅም የኔ ፍላጎት ብቻም ሊመስለኝ ይችላል። ግን ብዙ ሰው ይጠቀመዋል ብዬ አስባለሁ። ጨመርንበት እና ውዶች ዛሬ እንግዲህ ቅዳሜ ነው። ቅዳሜ እጅራ ውስጥ ጥላሸቱ ምናምን ገና እሺ። ኧረ ዶሮቹ ራሱ ለታ ቤት ሊገቡኝ ጋራ አሁን ግን አንዱ ፍራሽ አነሳሁኝና ከላስ ቡና ያነዛ አደረኩኝ። 2 ፍራሽ ብቻ በቂ ዋው ሆነ ማለት ነው ለኔ ቤት። አፈራርሽን እንዲታያችሁት በ2 ፍራሽ ብቻ በዚህ ያለውን 1 ፍራሽ አነሳሁት። ምክንያቱም ሰፋ እንዲለኝ ስለፈለኩ እላችኋለሁ። በቃ በዛ አይነት ወድጄዋለሁ። 3 ፍራሽ ሳረግ ፍራሹ ትላልቅ ስለሆነ ጥብብ ይላል አልኳችሁ። ስለዚህ እንደዚህ ተመቸኝ። እናንተስ እንዴት አያችሁልኝ? እኔ ማሮች፣ እኔ ፍቅሮች፣ ዋናው ፍቅሩ ነው። ቤት መጥበቡ ችግር የለውም በሚለው ማለት ነው በሚለው እና እንደዛ ነው እላችኋለሁ። ዶሮቹ ራሱ ቤት እንግባ እያሉ ነው። እናንተ ናግባ ግቡ፣ እኔን ተከትላችሁ እንዴት ያሉ እና ዛሬ ግቤን ራሱ ዋፋ እየጠረግረግ እያደረኩ እዛ የሚጣጥያ ሰው ደግሞ እያያያዝኩ ነበረ። ያው አረ በህግ አምላክ እንዴ! እሺ ምን ነው ጠመሰኝ። እና አየሩ ደስ ይላል። ግንቦት እንግዲህ 20 ምናምን ቀን ሆኖታል፣ እያለቀ ነው። ነፋሻ ጊዜ ሊመጣ ነው እላችኋለሁኝ። እና ግቢያችን ጠረቅ ያደረግና እዛ አካባቢ ጎፈጥ እያደረግኩ ነው። ሰሞኑን ዝናብ እያካፋ ነበረ
እና በረንዳችንንም ጠረግረግ አደረግን ምናምን ሳያ ውሃ ቀዳ አደረገልኝ እና በረካውን ባሉካ አልኩት ማለት ነው። ሆኖም አብራችሁን ሆኑ እስከ ምሳ እና ውዶች ፍቅሮች ደስ በቃ ቤቴን ጤስ ሳረግባት ማለት ነው ደስ ይለኛል። እናንተም ለዚህ ያብቃችሁ። ባላችሁ የምትብቃቁ ባላችሁ የምትደሰቱ አላህ ያድርጋችሁ። ባለን ከተብቃቃን ከተደሰትን በቂ ነው። ያው እዛችም ደሳሳ ጎጆ ኑረናል። እዛችም በቃ አይደል ፍቅሩ ሁሉም ነገር የነበረው ነገር እዛች ደሳሳ ጎጆ ነበረና አሁን በቃ የተሻለ ሲኖረኝ የተሻለ እየፈለግን እድሜያችንን በሰው ሀገር እየጨረስን ነው የምንገኘው። ሀቂቀተን ብቻ አልሐምዱሊላህ ለኩል ሐልን እና ሙዶች ወጣችን በዚህ መልክ እንግዲህ ወደ መጨረሻው ሰዓት ደርሷል። ጨዋችንን እንጨምራለን። አሻቦ ማለት ነው። ጭራጫውን እንጨምርበታለን።